ከስልጣን የወረዱ የአሜሪካ ፕሬዝዳንቶችና መከተል ያሉባቸው ህግጋት። የአሜሪካ ፕሬዝዳንቶች ከስልጣን ከለቀቁ በኋላ የሚያሳልፉት ህይወት ብዙዎች እንደሚገምቱት የነጻነትና የእረፍት ጊዜ ብቻ አይደለም። ታላቅ ክብርንና ታሪካዊ ኃላፊነትን ተሸክሞ የሚመጣ እስከ ህይወት ፍጻሜ የሚዘልቅ ጥብቅ ህጎች ያሉበት የደህንነት እስር ቤት ነው። ከስልጣን መልቀቅ ማለት በህዝብ መንገድ ላይ መኪና መንዳት ወይም በፈለጉት ሰዓት ወደ ገበያ መውጣት ማለት አይደለም። የቀድሞ ፕሬዝዳንቶች በየትኛውም ቦታ ሲንቀሳቀሱ የሚስጥር አገልግሎቶች ሰራተኞች በመኪና አብረዋቸው መጓዝ አለባቸው። ራሴ ላሽከርከር ካሉም ማሽከርከር የሚችሉት በራሳቸው የግል ግቢ ውስጥ ብቻ ነው። ይህ ለደህንነታቸው ሲባል የተቀመጠ ህግ ዛሬ ባለው የዲጂታል ዘመን የበለጠ ተወሳስቧል። ማንኛውም እንቅስቃሴያቸው፣ ስልካቸው፣ የኢንተርኔት ግንኙነታቸው በየሰከንዱ ክትትል ይደረግበታል። ይህም ግላዊነትን ሙሉ በሙሉ የሚጋፋ ነው። ከዚህም በተጨማሪ ለደህንነታቸው የሚደረገው ጥበቃ ከዕለት ተዕለት ህይወታቸው ጋር የተቆራኘ ነው። በቤታቸው ውስጥ በበዓላት አልፈው ተርፎም በቤተሰቡ የግል ጊዜያቸው መካከል የጥበቃ ሰራተኞች መገኘታቸው በገዛ ቤታቸው እንግድነት እንዲሰማቸው ያደርጋል። የትኛውም የቤተሰብ ሚስጥር ወይም ውይይት ከእነዚህ ሰራተኞች እይታ አይሰወርም። ይህ ሁሉ ጥበቃ በአጋጣሚ የሚደረግ ሳይሆን አሜሪካ ታሪካዊ ምልክቶቿን ለመጠበቅ የምትጠቀምበት ስልት ነው። ይህ ጥበቃ ከውጫዊ ስጋቶች ብቻ ሳይሆን ወደ እነርሱ ከሚላኩ ደብዳቤዎችና ጥቅሎች ጭምር ፍንዳታዎችን ወይም አደገኛ ኬሚካሎችን ለመከላከል የሚደረግ ጥብቅ ምርመራን ያካትታል። ይህ ህይወት ጥበቃውን በፈቃደኝነት እስከ መተው ድረስ የሚደርስ ጫና ቢፈጥርም አብዛኞቹ ፕሬዝዳንቶች ግን ይህንን ነፃነትን ለደህንነት የመለዋወጥ ዕጣ ፈንታ ተቀብለው ይኖራሉ። ከዚህ ውጭም በስልጣን ዘመናቸው የሰሩትን ሁሉ በፕሬዝዳንታዊ ቤተ መጻሕፍት አማካኝነት ለህዝብ ማቅረብና ብሔራዊ የደህንነት መረጃዎችን እስከ ህይወታቸው ፍጻሜ መከታተል አለባቸው። በአጭሩ ፕሬዝዳንትነት ከስልጣን በኋላም ቢሆን ለሀገሪቱ የደህንነት ምልክት ሆኖ የመኖር የዕድሜ ልክ ቃል ኪዳን ነው። በፋይናንስ ረገድ ምንም እንኳን በህግ የተደነገገ የዕድሜ ልክ የጡረታ አበል ቢኖራቸውም የቀድሞ ፕሬዝዳንቶች ገቢያቸውን ለማሳደግ መጻሕፍትን በመጻፍ እና ንግግሮችን በማቅረብ በሚሊዮኖች የሚቆጠሩ ዶላር ያገኛሉ። ለምሳሌ የኦባማ፣ የክሊንተን እና የቡሽ ቤተሰቦች በዚህ መንገድ ከፍተኛ ገቢ አግኝተዋል። መንግስትም ለዚህ ሁሉ ሲባል ለይፋዊ ጉዞና ለደህንነት ወጪ የሚሆን ዓመታዊ በጀት እስከ $1 ሚሊዮን በሚደርስ ይመድባል። በአጭሩ ፕሬዝዳንትነት ከስልጣን በኋላም ቢሆን ለሀገሪቱ የደህንነት ምልክት ሆኖ የመኖር የዕድሜ ልክ ቃል ኪዳን ነው። ህይወታቸው በብዙ ህጎች የተገደበ ቢሆንም ይህ ፕሬዝዳንቶች እንደ ታሪካዊ ተቋም የሚኖሩበት ግዴታ የህይወት ዘይቤ ነው።